ዶክተር ሱራፌል ሙላቱ እባላለሁ በየካቲት 12 ሆስፒታል ሜዲካል ኮሌጅ የኮሎሬክታል ሰርጀሪ ሰብ ስፔሻሊስት ሐኪም ነኝ። ሰርጀሪ ወይም ደግሞ በቀዶ ሕክምና ቁስል ላይ የሚፈጠሩ የተለያዩ አይነት የኢንፌክሽን አይነቶች አሉ። የሚመጡበት ምክንያት ብዙ ሊሆን ይችላል። ቁስል እንዲድን ተፈጥሯዊ የሆነውን የመዳን ሂደቱ ተፋጥኖ በጊዜው መዳን የሚችልበትን መንገድ እንዲያገኝ ታማሚው በቂ የሆነ የምግብ ወይም ደግሞ ኒውትሪሽኑ የሰውነቱ የምግብ ግንባታ ጥሩ ሊሆን ይገባል። አንድ እሱ ነው። ስለዚህ ምግብ ላይ ጉዳት ያለበት ሰው ቁስል ላይም የመዳን ችግር ይገጥመዋል ማለት ነው። ኢንፌክሽኑ በትንሹም እንኳን ቢሆን ያንን ቶሎ ተቆጣጥሮ የመዳን እድል አይኖረውም ማለት ነው። አንድ እሱ ሊሆን ይችላል። ተጓዳኝ የሆኑ ለኢንፌክሽን የሚያጋልጡ እንደ ስኳር አይነት ህመም ያለበትም ታማሚ የበለጠ ለኢንፌክሽን ይጋለጣል ማለት ነው። ከዛ በተጨማሪ እንደ ማጨስ አይነት ጎጂ ልማዶችን የሚያዘወትርም ሰው ወደ ቆዳው ወይም ደግሞ ቁስሉ ወዳለበት ስፍራ ያለውን የደም ፍሰት አፌክት ያደርገዋል። ስለዚህ ያ እንዳይድን ያደርጋል ማለት ነው። እንዲሁም ደግሞ ቁስሉን ንጹህ ባልሆነ ነገር ንጹህ ባልሆነ ሁኔታ ተሸፍኖ ያለውን የቁስል መሸፈኛ አላግባብ መነካካት ወይም ደግሞ እንዲደማ ማድረግ ለዚህ ሊያጋልጥ ይችላል ማለት ነው። ስለዚህ አንድ ታማሚ የኦፕሬሽን ወይም ደግሞ የህክምና እርዳታውን በኦፕሬሽን ካገኘ በኋላ ያለውን ቁስል እንዴት አድርጎ ሊንከባከበው ይገባል የሚለውን በጥንቃቄ መስማት ይኖርበታል። የቀዶ ህክምናውን ከተደረገልን በኋላ ለአንድ ወር ያህል ጊዜ ውስጥ በጣም የቅርብ ክትትል ሊደረግበት ይገባል የትኛውም የቀዶ ህክምና ቁስል። ምክንያቱም በየትኛውም ጊዜ ውስጥ ሊፈጠር ይችላል። በዚህ አንድ ወር ጊዜ ውስጥ አንዳንድ ጊዜ ተጨማሪ የሆነ ሌላም አይነት በኦፕሬሽን ወቅት የተሰጠ ሌላ መሳሪያ ካለ እስከ 1 ዓመት ድረስ ቆይቶ ሊፈጠር ይችላል ኢንፌክሽን። ስለዚህ ሆስፒታል ልንቆይ የምንችልባቸው ቀናት በጣም የተወሰኑ ናቸው። ስለዚህ ኢንፌክሽኑ በእነዛ ጊዜዎች ውስጥም ሊፈጠር ይችላል። ከነዛ በኋላ በቤትም አንድ ታካሚ ከሄደ በኋላ ሊፈጠር ይችላል። ስለዚህ መደረግ የሚገባው ነገር ምንድነው? ምልክቶቹ ምንድናቸው? ዋና የሆኑ እርምጃ የሚፈልጉ ዋና ምልክቶች ምንድናቸው? ልክ እንደ እብጠት፣ የተለየ ህመም፣ ላዩ ላይ መቅላት ወይም እንቅስቃሴ መከልከል አይነት ሆነና ይሄ ነገር እየጨመረ እየባሰ ይመጣ ከሆነ አፋጣኝ የሆነ እርዳታ መፈለግ ይኖርባቸዋል። ስለዚህ ህክምና አለው፣ መታከም ይችላል። እንደ ምንጩ እንደ ምክንያቱ የተለያየ ሊሆን ይችላል፣ እንዳለው ስፋት ሊወሰን ይችላል። ነገር ግን በጊዜ መምጣት ቀጥሎ ሊመጣ የሚችለውን ጉዳት ስለሚቀንስ በቤታችንም ሆነን በሚገጥመን ሰዓት ቶሎ ብለን ወደ ህክምና እርዳታ መሄድ ይኖርብናል ማለት ነው።